አግባቡ ሳትል ሌላ ቶፒክ ውስጥ አትግባ። ሌላ ቶፒክ ውስጥ አትግባ። ያሰነፍ ሙታ ቶፒክ ውስጥ ከፍ አድርገው አልኩህ እኮ አረበኛውን ከፍ አድርገው አልኩህ። አሁን ተስማማ። ለቅማል እርድ ማለት እኔ አንብቤ ነው መስማማት የምችለው። እንዳታደርግለት ተስማማ። ቅድሚያ ዲል አይደል። እኔ ሳምንት አልገባም ንጽጽር ይቅርታም ጠይቃለሁኝ። ለቅማል እርድ ካላዘዘ ነብይ አንተ ደግሞ ታዘዘ። ነብያችን አሳፋሪ ነው ሀባሾችን ለሀባሾቹ አሳፋሪ ያልከውን ካዘዘ አዎ አሳፋሪ ነው ነብይ ላለው በለኝ። ተስማማ። ዲል አድርግ። አንድ አይደለም 50 ሐዲስ ሰጥሃለሁኝ። እኔ አንድ አይደለም 50 ሐዲስ ሰጥሃለሁ በዚህ ጉዳይ ላይ ልንገርህ። ከፍ አድርገው እያልኩ ነው። ብራዘር አይሰማህም እንዴ? የራስህን ብቻ ለምን ትጮኻለህ? አንብበው ላንብብና ልንገርህ እያልኩ ነው እንዴ? እንድነበብ አድርገው ከመጀመሪያው ጀምረህ ሐዲስና የሚል ምን ያደርግልሃል? ስናዱ ምን ያደርግልሃል? ድምፅን ከፍ አድርጋ አትሰማም። አንድ ሺህ ዓመት ድምፅን ከፍ አድርገው። ጸሎት እኮ የሊና ጸሎት አይደለም። አለው ተረጋጋ። ምን ያስጨዋል? አንተ በትርጉም አችልም አይደለ? ድምፅን ከፍ አድርግ። ከስር በደንብ መስማም ይችላል። ማረግ ግዴታ አይደለም። አይዞ ፓኒክ እንዳታደርግ። ዳይፍ አድርገው። አዲሱን ከፈለክ የትም አታመልጠኝም። ባይዜ ቁርአን ወርዶበታል ይሄ ክፍል። ስለዚህ እኮ አንተ ደኢፍ ይሆናል ብለህ ስለጠበክ ነው እንደዚህ ጭንቀት የሚያወራህ። ተረጋጋ። 50 ሰጣለሁ እኮ አልኩህ። ቁርአን ላይም አለ አልኩህ እኮ ቁርአን ላይ ያለ እያልኩ ዳኢፍ ይሆናል በዋሪ እኮ ነው የሰጠው። 50 ሐዲስ ሰጣለሁ ከዚህ ጋር የተያያዘ አልኩህ እኮ። በዚህ ምክንያት ቁርአን ወርዷል ስለ እርድ ብያለሁ እኮ። ላታመልጭኝ አታሯርጭኝ አሉ። እፎይ ጋር እኮ ነው የመጣው። እንደ አንተ ምንድን ነህ? ነብይ ነህ? መላኢካ ነህ አንተ? አሁን አንብብና ተርጉምልን። እሺ ተርጉም ኢብን አሊ እስኪ እየተረጎምክ ወጣ ሄደ ወደ አባቱ ሄደ። ቅድም እንግዲህ እዩ ሀባሽ ከንቱ ፍጡር ነው ብሎ ላይ ያለው ለምንድን ነው? ዶሮ ሲታመምበት በግ ያርዳል አለ። ከዛ ይሄንኛው ምን አለ? እውነት ነው፣ ትክክል ነው የገለጻቸው ከንቱ ናቸው ሀባሾች አለ። በከንቱነት ከሆነ ነብይህ ላይ ላምጣልህ አልኩትና ነብይህ ለቅማል እርድ መስዋዕት ያደርጋል ወይም በግ ምናምን ቤት እንስሳቶች እንድታርዱ አዟል። ወይም 3 ቀን እንድትጾሙ 6 ሰዎች እንድታበሉ ለቅማል በግ ማረድ ወይንስ ለዶሮ በግ ማረድ? አብዱል ፈተና ውሽዋን ቤስት ገምቼ ነበር እንደሚወርድ። አንብቦት በአረብኛ አንብቦት እክ ሲገባው እንደሚወርድ ገምቼ ነበር። ለዶሮ በግ ማረድ ይቻላል ወይንስ ለቅማል በግ ማረድ? እንዴ ከየት ይገናኛሉ? ዶሮ እኮ ቢያንስ ሰውየው 2 ዶሮ 3 ዶሮ አስቦ ሊሆን ይችላል። እንግዲህ እንዲያው ካልክ በትርጉሙ ካልክ ለቅማል በግ ከሞን ብሮ እኔ እኮ ድንገት ነው ታውቃለህ። በጣም ይሄኛው ባይስቅ እኮ የኛ አልጠቅስበትም ነበረ። እኔ ያኛው ዝም ብሎ ያለበት ገርሞኝ ነበረ። ይሄኛው ደግሞ አጉልሞ ካደረጋቸው ታውቃለህ። መሬት ላይ ያለ ነው እውነት ነው ይላል። ቶፒኩን ዛሬ ግን አላስነካሉን። በኢየሱስ ስም በስመ አብ። ቶፒኩን ተከላከሉ እንደምንማ። ቶፒኩን ሳነካው ልንወጣ ነው። ማዕት አዲሶች መረጃዎች ነበሩን ልናስተምርበት ያሰብነው። ስንት ሐዲሶች ነበሩ? አንዱንም እኮ ሊነኩልን አልቻሉም። አንዷ ሐዲስ ላይ እንኳን እኮ ማንበብ አልቻሉም። ያመጣንበት ላይ ሰው እንዴት አላህ ጣዖት ነው የሚልን አሚር ትከተላለህ ወይ ሲባል አልከተልም ወይ እከተላለሁ ብሎ እንኳን መልስ አይሰጥም። እንግዲህ ይህንን እያየኩ አሁንም እስልምና መልስ አለው ለሁሉም ነገር የሚል እኮ አይጠፋም። ይህንን እያየ ዛሬም እስልምና ውስጥ የሚቀመጥ ይኖራል። ይህንን እያየ እስልምና ውስጥ የሚቀመጥ ይኖራል። ይሄንን እየታዘበ ማለት ነው።
አይ 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 አሁን ተለይቷል እኮ የአህባሽ መርዝ ታውቋል። አሁን አብዛኛው ህዝብ ካሁን በፊት ቅድም ልጁ እንዳለው መሀይብ የሆነ ኦር ደግሞ የማያውቅ አህባሽ ዋሃብያዎችን ይከተላል እንጂ የሚያውቀው የዋሃብያን መርዝ የሚያውቀው ኦልሬዲ ያውቁታል። መስጊድም እየተለየ ነው፣ ሁሉም ነገር እየተለየ ነው። እንግዲህ መጅሊስም እስከ መለየት ድረስ ተደርሷል። ምንም የሚደበቅ ነገር አያስፈልግም። ያ ይዋሻሉ። በቃ መዋሸት እኮ ስለሚቻል እኮ ነው። አሁን ቶፒኩ ላይ ማውራት ቶፒኩ ላይ ማውራት ትችላለህ? እችላለሁ። ኦልራይት። በቁርአን ላይ መለያየት ከእስልምና ያስወጣል። ትዊት አድርግልኝ። ማውራት ስትፈልግ አስቆመኝ፣ አቆምልሃለሁ ራሴ። ስለ እስልምና ብዙ ብለናል። ማምለጥ አለባችሁ፣ ወደ ክርስትና መምጣት አለባችሁ። ሰምተሽዋል? ኔምለስ ጥያቄው ሜቢ ኖ አንዴ ስማኝ እባክህ አዳምጠኝና ካልሆነ ማለት ያወራሁበትን ሀሳብ የማትስማሙበት ከሆነ ጥያቄያችንን ሰምተሽዋል? ጥያቄ ልመልስ አይደለም የገባሁት። ትሰማኛለህ አንዴ? እና ምን ልትይ ነው የገባሽው? ጥያቄ ልትመልሽ ካልሆነ እስካሁን ድረስ ብዙ ነገር ነገር ምን አስተያየት ሀሳብ ልትሰጪ ነው? ኖ አይደለም። ሀሳብና አስተያየት ይኸውልሽ፣ ሄደሽ ወይ ለዛ ለሚበጠብጡት ክርስትናን ለሚሳደቡት ለሚያንቋሹሽ ለእነሱ ትሰጫቸዋለሽ። ኖ አይደለም። ጥያቄ መመለስ የምትችይ ከሆነ ጥያቄውን መመለስ ትችያለሽ። ኔምለስ ለስምሽ እንዳትሆኝ እባክህ አንዴ ስማኝ። 15 ቦታ ላይ ስለማገባ ወደ ክርስትና ለመምጣት ደግሞ ክርስትናን የምንመጣበትን ማወቅ አለብን። እስልምና መጀመሪያ ያለሽበትን ጨለማ መጀመሪያ ንገሪኝ። ለምሳሌ አንቺ አላህ እጅ እግር አለው ብለሽ ታምኛለሽ? ፕሊስ እንዳውራ ትፈቅድልኛለህ? አንድ ጊዜ ከቶፒኩ አትወጪም። ምን እንደምታወሪ ስለገመትኩ ነው። ችግር የለውም። ቶፒኩ ላይ ሂጂና ወይም ሀሳብሽን ትገልጫለሽ። ችግር የለውም። እሺ እፈቅድልሻለሁ። መጀመሪያ ግን ቶፒኩን ንኪው አለ አይደል? አዎ ስህተት ነው። እሱን ደግሞ በአስተምሮ ነው የምንፈትሸው እንጂ ዝም ብሎ ተረት ተረት የማይሆን ወሬ ስለ ግለሰቦች ምናምን በማውራት አይደለም። በአስተምሮ ቁርአን፣ ሐዲስ ይፈተሻል። ለግለሰብ ላውራ እኮ ቀጥይ። አሁን ጥያቄው ላይ ቀጥይ። ስለ አላህ እናውራሽ፣ ስለ አምላክ እናውራሽ። አሁን ሌላ ነገር እንተውና ስለ አምላክ ማውራት ጥሩ ነው። ሁላችንም የምናመልከውን አምላክ ላውራ የገባሁትን ነገር ታስወራኛለህ? እባክህ አንዴ ሙይት አድርግ። ኦር አድርጌ እስከጨርስ ተጠብቅ። ችግር የለውም። ስለ አምላክ እናውራ። ኔምለስ ወደ ክርስትና እስልምና ስህተት ነው ብላችሁ ከገባሁ እስካሁን በጣም ብዙ ነገር አሳይታችሁናል። ኦኬ ወደ ክርስትና መምጣት ደግሞ መመጣበትን ማወቅ አለብኝ አይደለም? ምንድን ነው ኦልሬዲ ሳልማር እስልምና ስህተት ስለሆነ ብቻ ቀጣይ የሚሄድበት ልክ ነው ማለት አይደለም። የዚህኛው ስህተት አንተን ልክ ሊያደርግ የእፎይ ስህተት አንተን ልክ ሊያደርግ አይችልም። ያንተ ስህተት እሱን ልክ ሊያደርግ ስለማይችል ስለ ክርስትና መጠየቅ እፈልጋለሁ። መመለስ ከቻላችሁ በጣም ጥሩ። አሁን በተናገርሽው 100% ተስማምቻለሁ። ልክ ነሽ። እኛ ስለ እስልምና የተናገርናቸው ነገሮች ክርስትናን እውነት አያደርገውም በሚለው ልስማማ እችላለሁ። ምንም ችግር የለውም። መመርመር ስላለብሽ እኛ ሁሌም ማምኑ አጥኑ እያልኩ ነው። እኔ ደግሞ ስለ ክርስትና ማወቅ እፈልጋለሁ። ወደምትሉበት ማወቅ እፈልጋለሁና እሺ። ስለዚህ እኛ እስካሁን ባወራነው ነገር እስልምና ስህተት ነው ብለሽ አምነሻል? ኔቨር አየሽ። ስለዚህ አሁን ስህተት እንደሆነ ከአላህ እንጀምርና እዛ ላይ ስህተት እንደሆነ እናሳይሽ ማለት ነው። አላህ እጅ እግር አለው ብለሽ ታምኚ? አንድ ጊዜ አዳምጠኝ እባክህ። በቃ ሚዩት አድርጊ። እንዴ ምንድነው ሚዩት አድርጊ። በቃ አያችሁ እንዴት አጭበርባሪዎች እንደሆነ። ቶፒክ ሽፍት ለማድረግ አትሞክሩ ሙስሊሞች። እኛ በደንብ እያንዳንዱ እርምጃችሁን ስለምናውቅ ማለት ነው። ቶፒኩ ላይ ስቲክ አድርጋችሁ መመለስ የምትችሉ ከሆነ መመለስ ትችላላችሁ። ሀፊዝ ቀጥል። የምታነሱበት ሀሳብ በእርግጠኝነት የሆነ ለሰው ልጅ አእምሮ የሚገባ ሆኖ ቢሆን ጥሩ ነው። ነገር ግን አንድ ሰው ራሱ ሀፊዝ ምኑ ነው ያልገባ? አንደበታችሁ ለምሳሌ ንግግራችሁ ቢያንስ እንኳን እቺ ልጅ አውርታ ብትወጣ ቶፒክ አውሪ አላት። ቶፒኩን ማውራት አልፈለገችም። ስለዚህ ክርስቲያን ደግሞ ከቶፒኩ አልወጣም ማለት
ከቶፒኩ ሞጣ ምናምን ከሆነ ታስወርዱኛላችሁ። የምር ችግር የለውም ራሴ ወርዳለሁ። ግን ኦኬ የመጀመሪያው ጥያቄ መሰረቱ ትክክል ሊሆን ይገባል። ስለ ህግጋቶቹ ከእንትን ከማለት ከመተቸት በፊት መሰረት ሊኖረው ይገባል። ኦኬ መሰረት ማለት ምን ማለት ነው? ለምሳሌ አንተ ወደ ክርስትና ነይ ስትለኝ የክርስትና አምላክ አለው የሚመለክ ፈጣሪ አለው። የዛኛውን ፈጣሪው መጀመሪያ ፕሩፍ ካደረግኩ በኋላ በቃ ልክ ነው ምናምን እሱን ካመንኩ በኋላ ስለ ህግጋቶቹ አይሚን የመቀበል ያለመቀበል እንትን አይኖርብኝም። ትክክል የሆነ ድረስ ህግ አይደለም እያወራን ያለ ነው። አክቹዋሊ ኔምለስ ስለ ህግ አይደለም አሁንም እያወራን ያለ ነው። ጥያቄ ቀጥታ ልጠይቅህ፣ ይቅርታ ጥያቄ ቀጥታ ወደ ጥያቄ ስገባ አምላክ ባህሪ ላይ ቀጥሽ ስለ አምላክ ነው የምጠይቅህ፣ ባህሪያት ሳይሆን ስለ አምላክ ልጠይቅ። ቀጥይ። ኦኬ የክርስትና አምላክ እንደምናውቀው ኢየሱስ ክርስቶስ ነው አይደል? ነው አንድም ቦታ አምላክ ያለበትን ያሳዩ። ቆይ ጥያቄሽን አርቲኩሌት አድርጊና ቀጥይ። ምላሽ ሰጥሻለሁ። ቀጥይ ያለሽ ያ ስጨርስ ትሰጠኛለህ። እባክህ አታቋርጥ፣ ደስ ይለኛል። ቀጥይ። አንደኛ ትክክለኛ አምላክነቱን ታሳየኛለህ፣ የአምላክህን ወይም የኢየሱስን ትክክለኛ አምላክነቱን ታሳየኛለህ። ሁለተኛ ደግሞ ለምን ወደ ምድር መጣ የሚለውን ነገር ወደ ምድር የመጣው እንደ ክርስትና አስተምህሮ መሰረት ለሰው ልጆች እንትን ለመሆን ኃጢአት ዋጋ ለመክፈል ነው የመጣው። ኦኬ ያ ኃጢአት ምን ነበረ? አዳምና ሔዋን የሰሩት ኃጢአት ነው። ስለዚህ በዛ ምክንያት ነበረ ሙሉ የሰው ዘር ኃጢአተኛ የሆነው። ፈርስት ኦፍ ኦል ለምንድነው ባልነበርኩበት ባላየሁበት ኃጢአተኛ የሆንኩት? ኦኬ ሁለተኛው ጥያቄ ምንድነው መሰለ የዛን አዳምና ሔዋን ኃጢአት ሲፈጽሙ ኃጢአተኛ ያደረጋቸው ከገነት መባረራቸውም ከዛም በላይ የሰው ልጆችን በሙሉ ኃጢአተኛ ያደረገው እግዚአብሔር ራሱ ነበር። እግዚአብሔር ማለት ኢየሱስ ነው አይደለም? የዛን ያለማድረግ አይችልም ነበር? ለምንድነው ተመልሶ መጥቶ ሊያድነኝ የፈለገው? ኃጢአተኛ አድርጎኝ ሲያበቃ ድጌ መጥቶ ተሰቃይቶ ስለ ሰው ልጆች እንዲሆንኩ ብሎ ከዛ መሰቀል ለምንድን ነው ያስፈልገው? ሶሪ ዲስሪስፔክት ከሆንኩኝ አይ ችግር የለውም። ግን ፌር ትሆኛለሽ። ኔምለስ ፌር ነሽ በሁሉ ነገር ለምትጠይቂው ታማኝ ነኝ ብለሽ ታምኛለሽ። ለምትጠይቁ ታማኝ ነሽ። አልገባኝም አነጋገር ራሱ። አይ መልሱን እኮ ነው የፈለገችው ካንተ። ታማኝ ሆነች አልሆነች አንዴ ጠብቀኝ። ጣልቃ ማናችሁም እንዳገቡ ታማኝ ነኝ ብለሽ ታምኛለሽ ማለት እኔ የምጠይቀው ጥያቄ ለምሳሌ እኔ ቀኝ እጅ ሳይኖረኝ ልብ በይ፣ ቀኝ እጅ ሳይኖረኝ አንድ ሰው ግራ እጅ ባይኖረው ግራ እጅ የለህም እያሉ ሞክ ማድረግ በራሱ ትክክል ነው ብለሽ ታምኛለሽ? ይሄ እኮ ሌላ ጉዳይ ነው ማለት እዚህ ጋር እያነጻጸርኩ ከምንም ጋር አንጻር እያነጻጸርኩ አይደለም። ስለ ሁለት ልጆች ነው አንተ እያወራህ ያለው፣ ግራና ቀኝ እጅ ስላለው እንትን ነው። መልካም እሺ። ስለዚህ ቆይ ጥያቄን ሚዩት አድርጊውና አንዴ አዳምጪሽ። ሚዩት አድርጊውና አዳምጪሽ። ግን ሚዩት ከማድረግሽ በፊት ያነሳሻቸውን አንዴ እንዳረሳቸው አምላክ ማን ነው? እንዴት ነው አምላክ? ክርስቶስም ከሆነ እሱን በግልጽ መረዳት ፈልጋለሁ ነው አንድ። ሁለተኛው ደግሞ ክርስቶስ በስጋ መጣ የምትሉት ለሰው ልጅ ኃጢአት ሁሉ አዳም በሰራው ነው። ያን እንዳይሰሩ ማድረግ አይችልም ነበር ወይ? ያ ኃጢአት ወደኛ ለምን መጣ የሚል ማለት እንዳይሰሩ ማድረግ አይችልም ነበረ ወይ ሳይሆን ጥያቄ እንዴት መሰለ፣ የዛኔ ኃጢአት ሰርተዋል አዳምና ሔዋን። ማን አሳስቷቸው? ሰይጣን አሳስቷቸው። ኦኬ ሰርተው ነበረ። የዛኔ ኃጢአታቸው ክፍያ በቂ አልነበረም ወይ? ኦኬ እዚህ ጋር ላስተካክልልህ። ወደ ከገነት ሳለው እንግዲህ ገነትን ከዛ በኋላ ምንም ነገር ወዳልተጀመረ ህይወት ብለው ሊያስተረዳው እሱ አይበቃም ነበር። ኦኬ እሱ በቂ አልነበረም ነበር። እሺ ወደ ምድር ላካቸው። ኦኬ የዛኔ ወደ ምድር ሲልካቸው መጥቶ ለምን አዳናቸው? እዛው እኮ የሰው ልጆችንም በሙሉ እነሱንም ኃጢአተኛ ለማድረግ ስልጣኑ በእጁ ነበረ አይደለ? ስልጣኑ በእጁ ሆኖ ሳለ
እሱ ሆኖ ሳለ ጸጽቶት ነው ድጋሚ መጥቶ የሰው ልጅ ሊያድን የመጣው ትክክል አይደለሁም እጄ እንትን ልበልላቸው ብሎ ነው። እሱ ነው። ሶስተኛው ደግሞ ይቅርታ አድርግልኝ፣ መጀመሪያ ላይ ነበር እንደውም ይህንን መጠየቅ የነበረብኝ። በአካል 3 በአምልኮ 1 ብላችሁ የምታምኑት እንትን አለ። አይ ቲንክ እንደውም በጣም ብዙ ጊዜ ግራ የሚገባኝ እዚህ ጋር ምንድነው ሊሆን ይችላል ብዬ የማስበው ማለት እንድታርመኝ ነው። መንፈስ አብ አለ፣ መንፈስ ቅዱስ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። መጥቶ ለሰው ልጆች ኃጢአት ተሰቀለ ብላችሁ የምታምኑት ማንን ነው? ወልድን ነው፣ ማለትም ኢየሱስ ክርስቶስን ነው። የዛኔ በመለኮት አንድ ናቸው ሲባል በሚደረገው ነገር በሙላ ተስማምተው አይነት ነገር ነው አይደለ? እሺ ተስማምተው እሱ ተነጥሎ መጥቶ አድኖ ነው ኦር መጀመሪያ ባደረገው በቃ ብቻ ለምን መጣ? መጀመሪያ ኃጢአተኛ አለማድረግ ሲችል ይቅር ማለት ሲችል ይቅር ብሎ ብቻ ወደ ምድር ማውረድ ሲችል ለምንድን ነው እንትን ያደረገው? ሲቀጥል ደግሞ የሰው ልጆችን በሙላ ኃጢአተኛ ያደረገው አሁን መምጣቱ የከነከነሽ ለምንድን ነው? እሱ እዚህ ድረስ መምጣቱ የእሱ አሳስቦች ነው ወይንስ ደግሞ አሁን ለሰው ልጆች ሁሉ ኃጢአት መጣ መባሉ አክቹዋሊ እሱን አርምሻለሁ በኋላ ጤናማ አይደለም እሱ መሸከሙ የእኛን ኃጢአት ጤናማ አይደለም ብለሽ ታምኛለሽ? እንደዛ ሳይሆን ችግሩ መጀመሪያ ላይ እንትን ሊሆን ይችል ነበር። አይሚን ስልጣኑ በእጁ እስካለ ድረስ ተመልሶ እዚህ ምድር ላይ መምጣት አይጠበቅበትም ነበር። መጀመሪያ ላይ ከአዳም ጋር ቢወርድ ኖሮ ኦኬ አይሚን የሰዎችን አስተምር ምናምን ብዬ ወስደው ነበረ። ግን መጀመሪያ ኃጢአት በሙሉ ይቅር ማለት ሲችል ለምንድን ነው ምድር ከሆነ አዳም ከመጣ ከ700 ምናምን ዓመታት በኋላ መጥቶ ለሰው ልጆች ኃጢአት ተሰቀልኩ ማለት ያስፈልገው? መጀመሪያ ይቅር ማለት ሲችል? ይሄ ነው ጥያቄ። ሙት ላድርግልህና መለሰልኝ። ይሄ እኛ ጋር በጣም የተብራራ ነው። መጽሐፍ ቅዱስ ግልጽ ነው። ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰውን ከፈጠረው በኋላ የገዥነት ስልጣን ሰጥቶታል። ዘፍጥረት ምዕራፍ 1 ቁጥር 27 እና 26 ላይ በምን አይነት ሁኔታ እንደሚፈጥረው ነገረው። ከዛ በኋላ 8 ላይ ተፈጠረና ገዢ ተደረገ፣ የሁሉ ገዢ ሆኖ ተሾመ። ምዕራፍ 2 ላይ ግን ሀፊዝ ሚዩት አድርግ፣ ገና ሳላወራ ጣልቃ ልገባ ታስባለህ? እኔ እሷ ምና እንዳዳመጥኳት አላየህም? ጥያቄ ስጠይቅ እንኳን ሚዩት አድርግ አዳምጣ። ዘፍጥረት ምዕራፍ 2 ላይ ግን የሰው ልጅ እኛ ምድር ነው የተፈጠረው ብለን ነው ምናምነው እንትና ኔምለስ። ስለዚህ ነገር ግን ወደ ገነት ገብቷል። ገነትን በጸጋ አገኛት ማለት ነው። ጸጋ ማለት ስጦታ ነው። በስጦታ ተሰጠው። አንቺ ለምሳሌ ቤት ውስጥ አልነበርሽም፣ የሆነ በረንዳ ነበርሽ፣ የሆነ አካል ቤት ውስጥ አስገባሽ። እዚህ ውስጥ ቢ ጠጪ ተቀመጪ ያለሽ። ነገር ግን አንድ ሕግ ሰጠ እግዚአብሔር። ዘፍጥረት 1:28 ላይ ገዢ አድርጎ ሲሾም በሁሉ ላይ ነው የሾመው። የሰውን ልጅ የበላይ አድርጎ ሾሞታል ማለት ነው። ሁሉ እንዲገዙለት አድርጎታል። ከዛ ምዕራፍ 2 ላይ ግን ገነት ውስጥ ሲያስገባው ሁሉን ትበላለህ፣ ነገር ግን መልካምና ክፉ ከሚያሳውቀው አትብላ ብሎ አንድ ሕግ ሰጠው። ያቺ ድንበር ትባላለች። በሰውና በእግዚአብሔር መካከል ያለ ድንበር። አዳም የሁሉ ገዢ፣ አዳምና ሔዋን የሁሉ ገዢ ሲሆኑ ስቲል እነሱ ደግሞ የእግዚአብሔር ተገዢ መሆን አለባቸው። ተገዢነታቸው ለመታወቅ ደግሞ አንድ ሕግ መጠበቅ ነበረባቸው። ያችም ሕግ የፍቅር ሕግ እንላታለን፣ ወይንም ደግሞ ድልድይ ነች ከእግዚአብሔር ጋር እና በሰው መካከል ያለች። ያችን በመጠበቅ እነሱ ደግሞ ተገዢ መሆናቸውን የሚያሳዩባት። ነገር ግን ዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ ሴጣን በእባብ አምሳል በእንትን መጥቶ ወደ ሔዋን ይገባል። ስለዚህ ያስታታል። አስቀድሞ ዘፍጥረት ምዕራፍ 2 ላይ ግን እንዳበላ ከበላይ ሞት ትሞታለህ የሚል ትእዛዝ ነበረ ማለት ነው። ስለዚህ በላ። ዘፍጥረት ምዕራፍ 2 ላይ ትእዛዙን የተሰጠውን ዘፍጥረት ምዕራፍ 3 ላይ ሳተው ማለት ነው። ሲስተው እግዚአብሔር ምን እናምናለን እኛ? ፈራጅ ነው፣ ይቅር ባይ ነው ብለን እናምናለን። ፍርዱ ይቅርታውን ያልሻረ፣ ይቅርታው ፍርዱን ያልሻረ፣ ሁለቱም ልብ በይ፣ ሁለቱንም ያልሻረ መሆን አለባቸው። አንቺ ልጅሽ ከማጥፋቱ በፊት እንዳታጠፋ፣ ካጠፋ ገርፋ አለው ትይዋለሽ። አጠፋ፣ ካጠፋ ወዲያ ልታዩ ትችያለሽ አንቺ ሰው ስለሆንሽ። እግዚአብሔር ግን እንዳታጠፋ፣ ካጠፋ ትሞታለህ አለው። ቢተወውስ የሴጣን ቃል ትክክል ይሆናል። እግዚአብሔር ውሸታም ይሆንና ሎቱ ስብሐት ሴጣን ትክክል ይሆናል። ምክንያቱም ሴጣን ቻሌንጅ ያደረገው ሆን ብሎ ነው። ብትበሉ አትሞቱም፣ ሆን ብሎ እንደሱ እንደምትሆኑ ስላወቀ እግዚአብሔር ፈርቶ ነው እንጂ ብትበሉት አትሞቱም ብሏቸዋል። ስለዚህ ባይሞቱ ፍርድ ባይመጣባቸው እንጂ እንዳልሹ ያኔ ቢምራቸው እዛው ቢተዋቸው ኖሮ ሞት ባይመጣባቸው ኖሮ አንቺ እንዳልሽን እዛው
በቃ ምሮ ቢተዋቸው ሞት ባይመጣስ ምን ይሆን ነበረ? እግዚአብሔር ውሸተኛ ይሆንና ሴጣን ትክክል ይሆናል። ነገር ግን እግዚአብሔር እውነተኛ ፈራጅም ነው እውነተኛም ነው፣ ለባህሪው ውሸት የሚስማማው አይደለምና ፍርድ መጣበት። ምን ትሞታለህ የምትል ነች ትእዛዟና። ስለዚህ ሞት ወደ ሰውነቱ ገባ ማለት ነው፣ ወደ አዳም ገባ። ስለዚህ ከገነት ተባረረ፣ ሞት ነገሰበት። አፈር ነህና ወደ አፈር ትመለሳለህ የሚለው ስለዚህ አፈር ከምድር ነበር የተሰራው ብዬሻለሁ፣ ወደ ተሰራበት ተመለሰ፣ ወደዛ ትመለሳለህ ስላለው ወደዛ ህግ ላከው ማለት ነው። ፍርዱ መጣበት፣ ሞት መጣበት። ለምንድነው አፈር ነህና ወደ አፈር ትመለሳለህ ያለው? ምክንያቱም ከአፈር ስለተሰራ። ምድር ከአንተ የተነሳ ተዛ የተረገመ ትሆናለች አለው። እርሱን ሳይሆን የረገመውን እርግማኑ ማለ እንዲጣበቅ አደረገው ምድር ላይ። እርግማኑ እኛ ላይ ተጣብቆ እንዳይቀር ማለት ነው። ኢተርናል የሆነ እርግማን እንዳይኖርብን። ሴጣን ለምሳሌ ኢተርናል የሆነ እርግማን መጥቶበታል። ሴጣን ስለተረገመ የሆነ ቀን ላይ እንትን የሚሆን አይደለም። እሱ በቃ ባህሪው ሆኗል። ያ ሴጣን ባህሪው ሆኗል። እኛ ግን ያ ባህሪያችን እንዳይሆን እግዚአብሔር እርግማኑን ወደ ምድር አደረገው፣ ወደ አፈር አደረገው፣ ወደ ስጋችን ሳይሆን ማለት ነው። ነገር ግን ይሄ ስጋችን ወደ አፈር መመለስ ነበረበት። ያንን እርግማን ሰጠው ማለት ነው። አስቀድሞ አንቺ እንዳልሹ እዛው ሊምረው ሞክሮ ነበረ እኮ እግዚአብሔር። የት ነህ ብሎ ጠየቀው እኮ። ተደብቅ ያለው አለው። ለምን ሲለው ዘፍጥረት ምዕራፍ 2 ላይ ወደ መጨረሻ አካባቢ ቁጥር 28 አካባቢ ጀምረ ስታዩ ሔዋን ከአዳም ጎን ስትፈጠር እቺ አጥንቷ ከአጥንቴ ስጋዋ ከስጋዬ ደሟ ከደሜ ነውና ሴት ትባል ብሎ ያላትን አዳም ለምን ምንድነው ለምን ተደበቅ ሲለው እቺ ሴት አንተ የሰጠኸኝ አሳሳተችኝ አለ። ጥፋቱን ከማመን ይልቅ አዳም ምን አደረገ? ሴት የምትባል ሰው ነች ያሳሳተችኝ፣ እሷንም ደግሞ አንተን የሰጠኸኝ። ስለዚህ ጥፋቱን ወደ ማን አደረገ? ወደ እግዚአብሔር አደረገው ማለት ነው። ይቅርታ ነው። ፍርድ መጣባቸው፣ ሞት መጣባቸው። ስለዚህ በእባብና በሰው መካከል ጠላትነት ነገሰ ማለት ነው። ሞት መጣ። ስለዚህ ሁሉ በሞት ውስጥ ወደቁ ማለት ነው። በሞት ውስጥ ከወደቁ ደግሞ የግድ ካሳ ያስፈልግ ነበረ። ካሳ የሚክስ ደግሞ ያስፈልግ። ያ ካሳ ደግሞ ሮሜ ምዕራፍ 6 ላይ ከቁጥር 7 እስከ 12 መመልከት ይቻላል። ያንን ካሳ መካስ የሚችል ንጹሕ የሆነ ያስፈልግ ነበረ። አዳም ዘፍጥረት ምዕራፍ 4 ላይ ከቁጥር 1 ስትመለከች ከገነት ከወጣ በኋላ እንደሱ ነው የወለደው። ይሄ ታሪክ ባይዞ እናንተ ጋርም ስላለ ነው መያዝ ትችያለሽ። በቀራ ምዕራፍ 2 ማለት ነው። ሱረቱ በቀራ 34 እስከ 38፣ ሱራ 7 ከ15 እስከ 25፣ ሱራ 20 ሱረቱ 20 ላይ ጣን መሰለኝ ሱራ 20 ወይም ምዕራፍ 20 ከ115 እስከ 125 አካባቢ ይሄ ሙሉ ታሪካውን እያወራሁት ያለሁት አለ። ስለዚህ ከወጣ በኋላ ምንድነው እሱ ፍርዱ መጥቷል፣ ሞት መጥቶበታል። ቀደም ምን ብዬሻለሁ? እግዚአብሔር እውነተኛ ፈራጅ ነው ብዬሻለሁ። እውነተኛ ፈራጅ ብቻ ሳይሆን ግን መሐሪ፣ ይቅር ባይ፣ አዛኝ፣ ደግ፣ ሩሩ ነው ብለን እናምናለን። ፍርዱን በማሳየት ሴጣን ሐሰተኛ መሆኑን አሳየለን። መሐሪ መሆኑን ደግሞ ለማሳየት ዕብራውያን ምዕራፍ 1 ላይ የዘመኑ መጨረሻ ሲደርስ እግዚአብሔር አንድያ ልጁን ላከ። ከዛ ኃጢአቱን ካነጻ በኋላ በአብ ቀኝ ተቀመጠ ይላል ዓለምን በፈጠረበት በልጁ። ዕብራውያን ምዕራፍ 1 ቁጥር ከ1 እስከ 3። ስለዚህ ክርስቶስ ይመጣል በስጋ ማለት ነው። ለምንድን ነው በስጋ የመጣው? ለምን እዛው ሆኖ አያድንም ነበረ? ምክንያቱም ሴጣን ያሳሳተው እግዚአብሔርን ሳይሆን ሰውን ነው። በሰው ላይ ነው የነገሰው ሴጣን እንጂ በእግዚአብሔር ላይ አይደለም። ስለዚህ ሴጣን መሸነፍ ያለበት በሰው ነው። እግዚአብሔር እዛ ሆኖ እንደዚህ ማድረግ ይችላል። ነገር ግን ሰው አሸነፈኝ አይልም። ሴጣን ማን አሸነፈኝ ነው የሚለው። እግዚአብሔርማ ድሮም እንደሚያሸንፈኝ አውቃለሁ፣ ሰውን ግን እቀጠቅጠዋለሁ፣ አሸንፈዋለሁ የሚል አርጉመንት ነው የሚሰራው። ይሄ ጸጋ መምጣት ያለበት ሰው ሴጣንን የሚገዛ የሚረግጥ መሆን መቻል አለበት። ምክንያቱም ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተ ሰኮናውን የሚለው ይሄ ትንቢት መፈጸም አለበት። ያሳሳተው የሰውን ልጅ ነው እንጂ እግዚአብሔርን ስላልሆነ ማለት ነው። ስለዚህ የሚቀጠቅጠው ማን መሆን አለበት? ከሴቲቱ የተወለደ መሆን። ዘፍጥረት ምዕራፍ 3 ላይ አስቀድማ የሴጣንን ድምፅ የሰማችሁ ሔዋን ነች፣ ድንግል ነበረች።
ካሳው መምጣት ያላለበት በተመሳሳይ ነውና ሉቃስ ወንጌል ላይ ምዕራፍ 1 ላይ ቁጥር 26 ላይ ደግሞ ድንግል የሆነችው አንዲት ድንግል ከገሊላ ያለች ምን ማርያም የምትባል ትመጣለች። እዛ ደግሞ ሔዋን የምትባል ትመጣለች። ልክ ኢሳያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርን እንዳያስቀርልን እንደ ሰዶም በመሰል እንደ ገሞራም በሆን ነበር ያለው። አንዲት ዘር የቀረችው ያቺን ማን ለሔዋን አቻ የምትሆን ትመጣለች። ያቺ ድንግል የነበረችው ሔዋን የሴጣንን ድምፅ ሰማች። እችኛዋ ድንግል የሆነችው ማርያም ደግሞ የገብርኤልን የእግዚአብሔርን ድምፅ ትሰማለች። ምን ይላታል? ገና ሲመጣ እነሆ በእግዚአብሔር ፊት የምቆም እኔ ቅዱስ ገብርኤል ነኝ ይላታል። የእግዚአብሔርን ድምፅ የሚሰማው ይመጣል ማለት ነው። የእግዚአብሔርን ድምፅ ትሰማለች። ምንድን ነው የበላቸው? ያችኛዋ ጸበለስን በላችና ሌሎቹን አበላች። ሔዋን ማለት ነው። ቀድማ በላችና አዳምን አበላችሁ ማለት ነው። ማርያምስ የማኅፀንሽ ፍሬ የተባረከ ነው ትላለች። አስቀድማ የጸነሰችው የያዘችው የማንን ድምፅ ከሰማይ በኋላ የእግዚአብሔርን ድምፅ መልአኩን ከሰማይ በኋላ በማኅፀኗ ያደረው ማን ነው? እሱ ቅዱሱ የእግዚአብሔር ልጅ ነው። ስታመሰግን እዛው ሉቃስ ወንጌል ላይ ምዕራፍ 1 ላይ ከቁጥር 30 ጀምሮ የማኅፀንሽ ፍሬ ብላ ኤልዛቤት ታመሰግናታለች ማለት ነው። ከዛ ክርስቶስ ራሱ ሲመጣ ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 48 እስከ 58 ድረስ ከሰማይ የወረደ ሕያው እንጀራ እኔ ነኝ ይላል። ዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ ይላል፣ አባቴም ገበሬው ነው ይላል። ያቺ ፍሬ በልታ ኃጢአት አመጣች። ፍሬውን ደግሞ መልካሙን ፍሬ የምትሰጠው ደግሞ እችኛዋ ሔዋን ዳግማዊቱ ሔዋን ትመጣለች። ማርያም ማለት ነው። ካሳው በተመሳሳይ መምጣት አለበት። ሴት እዛ ጋር ጠፋይ ተብላ ስትባል እዚህ ጋር ድነቱ መምጣት አለበት በሴት ነው። ሞት በማን መጣብን? እርግማኑ ዘፍጥረት ምዕራፍ 3 ላይ አፈር ነህና ወደ አፈር ትገባለህ ተብሎ የተረገመው አዳም ነው። ሞት አዳም ላይ ነው እርግማኑ የመጣው። ልክ ሮሜ ምዕራፍ 6 ላይ ስትመጡ ደግሞ በተመሳሳይ ሞት በአዳም በኩል መጣ። ሕይወት በማን ይመጣል? በክርስቶስ ይመጣል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 እስከ 42 አካባቢ ወይም 43 አካባቢ ስትመለከቱት በንጽጽር ያስቀምጠዋል። ሞት በአዳም መጣ፣ ሕይወት በክርስቶስ መጣ እያለ ያነጻጽረዋል። ለዚህ ነው ከዛ በኋላ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ይልና ክርስቶስ ትንሣኤ ሕይወት የሚሰጥ መሆኑን ያደርገዋል። ዳግማዊ አዳም ይባላል። ለዚህ ነው ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ የሰው ልጅ ይለዋል። ራሱን ሰው ልጅ እሱ የእግዚአብሔር ልጅ ነው፣ ነገር ግን የሰው ልጅ እያለ ይጠራል። ለምን? ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል እንደሚመጣ በደመና እንደሚመጣ ፈራጅ እንደሆነ ስለሚናገር ይህንን ደጋግሞ ክርስቶስ ራሱን በወንጌል ውስጥ ደጋግሞ የሰው ልጅ ይላል። የሚጠብቁት ስለነበረ ማለት ነው። በስጋ የሚገለጠው እሱ ስለሆነ ማለት ነው። ይሄ ሙሉ ታሪኩ ከዛ ዮሐንስ ወንጌል ምዕራፍ 1 በደንብ ስትመለከቱ ካሳ እንደሚሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ የእግዚአብሔር በግ ይለዋል። የዓለምን ኃጢአት የሚያስወግድ ይለዋል። የዓለምን ኃጢአት ማስወገድ የሚችል ማን ነው? አንድ እግዚአብሔር ብቻ ነው። ሌላው የራሱን ኃጢአት ዕዳ ይከፍል እንደሆነ እንጂ የዓለምን ማስወገድ አይችልም። ስለዚህ ምን መሆን አለበት ማለት ነው? የዓለምን ኃጢአት የሚያስወግድ ንጹሕ የእግዚአብሔር በግ መሆን አለበት ማለት ነው። ይሄ እናንተ ጋርም አለ። የእናንተ ሞት የሚሻረው ገና ምንቼ ነው? እሱ በቂያማ ቀን ነው። እዛ ውስጥ እንዲቴል አልገባም። ታውቂዋለሽ ብዬ አስባለሁ። ሞት በራሱ በበግ መልክ ኢንካርኔት ያደርግና ይመጣና ይታረዳል። ገና እናንተ ሞት አልታረደም። ለእኛ ግን ምን ሆነ? ክርስቶስ ራሱ የእግዚአብሔር በግ ተብሎ አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 22 እስከ 24 በሸላቾቹ ፊት ቆመ። ሊያርዱት ሲል መጥፎም አልተናገረም። አይ ቲንክ ጥቅሱን ቃል በቃል እንትኑን ረሳሁት። ዝም አለ፣ ክፉም አልተናገረም እያለ ይለዋል። ኤኒዌይስ እንደ በግ የታረደልን ክርስቶስ ይመጣል ማለት ነው። ስለዚህ የኃጢአታችን ካሳ ሆነ። አንዴ በእናት ሐፊዝ አስወጣው ሐፊዝን ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 በተመሳሳይ ካሳ እንደሚሆነን ይሄንን ያመጣዋል ማለት ነው። ታዲያ ይሄንን ካልን ካሳ ከሆነንና በሞቱ ሞትን ከሻረልን ሉክ በሞቱ ሞቱም ሽሮ ሕይወትን ከሰጠን አዳም የሳተው ሔዋን የሳተችው ኔምለስ ተመለሽ አዳምና ሔዋን የሳቱት ምን ለመሆን ነው? እግዚአብሔር ለመሆን ፈልገው ነው። ሉክ አዳምና ሔዋን የተሳሳቱት ምንም ፈልገው ነው። በደንብ አስተውይ። ዘላለማዊነትን ማግኘት ፈልገው ነው። እንደ እግዚአብሔር ትሆናላችሁ ሲላቸው ነው። ዘፍጥረት ምዕራፍ 3 ላይ ማንበብ ትችላለች እስከ ቁጥር 5 ድረስ። እንደ እግዚአብሔር ትሆናላችሁ ነው። እንደዛ እንደማይሆኑ አሳያቸውና
ፊልጵስዩስ ምዕራፍ 2 ላይ ግን ስትመጪ እርሱ በእግዚአብሔር መልክ ሲኖር የነበረው ምን አደረገ? በሰው መልክ መጣ ማለት ነው። የባሪያም መልክ ይዞ በምስሉም እንደ ሰው ተገኝቶ ይሄውም ለመስቀል ሞት እንኳን የታዘዘው ሆነ አለ። እርሱ በማን መልክ ሲኖር የነበረው? በእግዚአብሔር መልክ። ስለዚህ ወንድሞቼ ሊለን እንኳን አላፈረብንም አለ። እኛ ምን አደረገን? ከዛ የመለኮቱ ባህሪ ተካፋዮች አደረገን፣ ዘላለማዊነትን ሰጠን። ያ ሞት እኛ ላይ ተጣብቆ ሞተን በስብሰን ቅጠል ወድቃ አፈር ሆና እንደማቀረው እኛም ሞተን አፈር ሆነን አንቀርም ሚለውን ምን አደረገልን? ገላትያ ምዕራፍ 3 ላይ ቁጥር 26 ጀምሮ በጥምቀቱ ከእሱ ጋር ሞተን እንደምንነሳ እሱን እንደምንለብስ ነገረን ማለት ነው። ሮሜ ምዕራፍ 6 ላይ ከቁጥር 1 እስከ 6 በተመሳሳይ ማለት ነው። ስለዚህ ትንሣኤን ሰጠንና ዘላለማዊ እንደምንሆን ነገረን። ነገር ግን ኃጢአቱን አክቸል ሲን አንወርስም። ከአዳም ኃጢአት የምንወርሳት የለችም። ፍርዱ ነበር የመጣው። ያ ፍርዱ ደግሞ ምንድነው? ሞት ነው። ያ ሞት ደግሞ ለእኛ ደርሶን ነበር። ጉስቁልና፣ ራቡ፣ ችግሩ ለእኛ ደርሶን ነበር። በገነት ውስጥ መራብ የለም፣ መጠማት የለም፣ መታመም የለም። አዳም በነበረበት ገነት ውስጥ አይደለ? ምክንያቱም አትራብም አትጠማም ነበረ። እናንተ ጋርም ስላለ በቀራ ቁጥር 36 ላይ መመልከት ይቻላል። አትራብም አትጠማም። እንዲሁም ደግሞ 7ኛው ሱራ ላይ ከቁጥር 15 እስከ 25 አካባቢ ተመልከቱት። አይራብም አይጠማም ነበር። ሙስሊሞች ያልደረሳቸው መራብ መጠማት፣ ፀሐይ ትኩሳት አነካም ተብሎ ነበር አዳም በገነት ውስጥ። ሙስሊሞች ያልነካቸውም ወይ ይቅር ተብለናል ይላሉ። ምን ይቅር እንደተባሉ አይዶንት ኖ። ኃጢአት አይወረስም የሚለውም ሳይ ሙስሊም 194-95 ክርስቲያን ቼክ አድርግልኝ ኃጢአት እንደሚወረስ ሀዲሱ ያስቀምጣል። ሳይ ሙስሊም 27-49 ላይ ደግሞ ገነት ለመግባት እንኳን ሙስሊሞች ኃጢአታቸውን አይሁዶችና ክርስቲያኖች ላይ ጭነው ነው። ራንሰም ልብ በይ፣ ራንሰም ማለት ቤዛ ማለት ነው። ቤዛ የሚሆናችሁ ማን ነው? አይሁዶችና ክርስቲያኖች። ሜይ ቢ የታይም ጉዳይ ይሆናል። አትውጣ ማለት አትሂድ ወደዛ። በርስ ብትወጣ ደስ ይለኛል። ያነጻጸርኩ ነው እዚህ ጋር ኦልሬዲ ጥያቄ ነው የጠየቅኩ። ችግር የለውም። አይ የተወሰነ ቼክ እንትን እንድትይው ነው። ኃጢአቱ ይወርሳሉ የሚለውንም ሎክ እንደዚህ ይላል። ሳይ ሙስሊም ስንት ነው? 195 ወይም 94 አለ 95 ደግሜ ያልገባብሽም ይህን ብቻ ላሳይሽ። ሂ ውድ ሴይ ዋት ተርንድ ዩ አውት ፍሮም ፓራዳይስ እንደዛ ያለ ነው። ወት ደ ሲን ኦፍ ዮር ፋዘር አደም አደምን እንትን እንዲሉ እሺ አልገባብሽም። አንዴ እዚህ ጋር የጠፋ እንትን አለው ጽሁፉ ላይ ማለት ነው። ምንድን ነው የጠፋው? ኤኒዌይስ እኔ መግባት አልፈለግኩትም። ምንድነው እሱ እዚህ ጉዳይ ላይ በጣም ብዙ የእናንተ ብዙ ነገሮች ስላሉት ነው። እንደሚነገረው እዛ አይደለም። ከገነት የወጣችሁት በአዳም ኃጢአት ምክንያት ነው። ኤኒዌይስ የእኛ ምንድነው እሱ ይሄንን ተስፋ አግኝተናል። ዘላለማዊ ገነትን ተዛ ተሰጠን። ውሽዝ ሞተን አንቀርም። ገነት ሳይሆን አሁን የምንናፍቃት እኛ መንግስት ሰማት ነች። ገነት የምታልፍ ነች፣ አሮጌ ነች። መንግስት ሰማትን ነው የምንናፍቀው። ስለዚህ ካሳው የመጣው ከዚህ አንጻር ነው። ካሳው ላይ ነው ያወራውልሽ። ካሳው ክርስቶስ የካሰበት ምክንያት በስጋ የተገለጠበት ምክንያት ዲያብሎስ መሸነፍ ስላለበት ነው። ዲያብሎስ መሸነፍ ያለበት ደግሞ በሰው ልጅ ነው። ይሄንን አሁን ደግሜ ልስጥሽ። ሉቃስ ወንጌል ምዕራፍ 4 ላይ፣ ማቴዎስ ወንጌል ምዕራፍ 4 ላይ ክርስቶስ 40 ቀን 40 ሌሊት ከጾመ በኋላ መንፈስ ይፈተን ዘንድ ወደ ምድረ በዳ ወሰደው ይላል። ወደ ምድረ በዳ ሄደ ሊፈተን ማለት ነው። ዲያብሎስ ዘወትር የሰዎች ፈታኝ ነው። ክርስቶስ ይፈተን ዘንድ ሄደ። ከዛስ ዲያብሎስ 3 ጥያቄዎችን ጠየቀው። ለሶስቱም አጥጋቢ ምላሽ ከሰጠው በኋላ ክርስቶስ ምንድን ያደረገው? ዲያብሎስን አስጠግቶ አቀረበውና ምን አደረገው? ድል ከነሳው በኋላ ምን አለ ዲያብሎስ? አንተ የናዝሬቱ አንተ የሕያው እግዚአብሔር ልጅ ነህ፣ ልታጠፋ መጣ ወደሚለው ውስጥ ገባ ማለት ነው። ሉቃስ ወንጌል ምዕራፍ 4 ላይ ከቁጥር 1 ጀምረሽ አንብቢው። ማቴዎስ ወንጌልም ምዕራፍ 4 ላይ ከቁጥር 1 ጀምረሽ አንብቢው። ስለዚህ አሁን ዲያብሎስ ድል ተነሳ። ድል ልክ እንደነሳው ክርስቶስ ዲያብሎስ መሸሽ ሲጀምር ክርስቶስ ምን አደረገ? ይሄንን ስልጣን ለደቀ መዛሙርቱ ሰጣቸው። ገዛ ምን ላይ? ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 6 አካባቢ ጀምሮ ይመስለኛል። እንዲሁም ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 17 ጀምረሽ እንዲሁም ከቁጥር 1 ጀምረሽ ብታዩ ለ70 አርድእቱ ይሰጣቸዋል።
ሉቃስ ወንጌል ምዕራፍ 10 ላይ ከሆነ ምንድነው የከፈትከው? ኦኬ ለማቴዎስ ወንጌል ያለው ደግሞ ለእንትኖቹ ይሰጣቸዋል፣ ለ12ቱ ደቀ መዛሙርቶች። ስለዚህ ስልጣን ለማን ተሰጠ ማለት ነው? ተሰጠ ለደቀ መዛሙርቶቹና ለ72ቱ አርድእቶች፣ ለ32 አንስቶች ሴቶችና ለ36ቱ ወንዶች አጋንንት ላይ እንኳን ስልጣን እንዲኖራቸው አሁን ሰጣቸው። ሉቃስ ወንጌል ምዕራፍ 10 ቁጥር 17 አንዴ ክፈተው። ከዛ 27 ስልጣኑ ይሰጣቸዋል። ምን ይሆናሉ? አጋንንትን እንኳን የሚገዙ። በፊት አጋንንት የሚያስጨንቃቸው የነበሩት አጋንንትን የሚያስጨንቁ ይሆናሉ ማለት ነው። እሺ 70ውን በደስታ በተመለሱ ጊዜ አጋንንትስ እንኳ በስምህ ተገዝተውልናል አሉት ማለት ነው። ስለዚህ አሁን አጋንንትን እንኳን ሰዎች መግዛት እንዲችሉ አደረጋቸው። አጋንንት በሰዎች ላይ ሰልጥኖ ነበረ። ሞት በሰዎች ላይ ሰልጥኖ ነበረ። ክርስቶስ የመጣው ይህንን የአጋንንት ስራ ለማፍረስ ነው። ዕብራውያን ምዕራፍ 2 ቁጥር 16 አንዴ ክፈትልኝ። በስጋ የተገለጠበት ሚስጥሩ ራሱ የአጋንንትን ስራ ለማፍረስ ነው። እዛ ሆኖ ማፍረስ ይችላል። ነገር ግን በስጋ ተገልጦ ስጋ አጋንንትን ማፍረስ መቻል ነበረበት። የሰው ልጅ ያንን የአጋንንት ስራ ማፍረስ መቻል አለበት። ደክመው ነበረ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ማናቸው ልጆቹ? እኛ በስጋና በደም ስለምንካፈል። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 እስከ 13 አንዴ እንትኖቹን ጥቅሶቹን ቁጥራቸውን ብቻ እያስቀመጥክልኝ ማለት ትችላለህ። ቢኮዝ አብኖ ታይም እና እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ስለዚህ ክርስቶስ በስጋና በደም የተካፈለው ምንድን ነው? ካለንበት እስራት ነፃ ለማውጣት ምን እኛ ያንን በስጋና በደም ስለምንካፈል እኛም ያንን በስጋና በደም የተካፈለውን እሱን ፈለግ አድርገን ዲያብሎስን ድል ለማድረግ ክርስቶስ ምን በስጋና በደም ተካፈለ። ያ የሞት ፍርሃትም ካሁን በኋላ የለብንም። አንደኛ ቆሮንቶስ ላይ ምዕራፍ 15 ላይ ከቁጥር 30 ምናምን አካባቢ ሞት ሆይ መውጊያ ሄታል ተብሎ እንትን ይባልበታል፣ ይዘፈንበታል፣ ይቀለድበታል። በቃ ያስቀምጠዋል እዛ ጋር። በፊት የነበሩት ግን ሞት ያስፈራቸው ነበረ። አሁን ሞት ተሻረ። የሚያስፈራ መሆኑ ቀረና ቅዱስ ጳውሎስም ሲናገር ልሄድ እቸኩላለሁ፣ ናፍቃለሁ፣ ከክርስቶስ ጋር ልገናኝ ይላል። አሁን በኋላ ምን የለምና አንቆም ይዘን አይደለም፣ ሞት የሚያስጨንቀንም አይደለም። በእናንተ እንዳልኩሽ ነው፣ በበግ መልክ ይመጣና ገና ይታረዳል። ዘላለማዊነት ገና ነው። ስለዚህ ይህን ይመስላል። በእኛ ክርስቶስ የመጣበት ምክንያት ከዚህ አንጻር ነው። ሌላኛው ምንድነው የምታመልኩት ያልሽው ላይ ሜይ ቢ ትንሽ ነካ ለማድረግ አካል እኛ አንድ አምላክ እናመልካለን ብለን እናምናለን። ስማ እስራኤል ያህዌ ኤሎሄን ካድ የሚለው ስማ እስራኤል አምላካችን ያህዌ አንድ ነው። ዘዳግም ምዕራፍ 6 ቁጥር 4 ላይ ይሄ የተነገረበት እግዚአብሔር አምላካችን አንድ ነው። እኛ በቁጥር አይነገርም እግዚአብሔር። ነገር ግን መጽሐፍ ቅዱስ የተጻፈው በሰዎች ነውና ለሰዎች ነውና መንፈስ ቅዱስ ሰዎችን መርቷቸው ቅዱሱን የእግዚአብሔርን ቃል በሰውኛ ቃል ጽፈውታል ብለን እናምናለን እንጂ እግዚአብሔር አንድ ነው፣ ሁለት ነው፣ ሶስት ነው ተብሎ የሚቆጠር አይደለም። አምላክ ከቁጥር በላይ እንጂ በቁጥር የሚገለጽ አይደለም። ነገር ግን ሌላ የለም ለማለት አንድ ነው የሚለውን እንግባባበታለን። አንድ አምላክ ነው ያለው፣ ሌላ አምላክ የለም የሚለውን ለማሳየት ሌላ የለም አብሮት የለም ለማለት ኢጅማ ነው። ቁጥር ስምምነት ነው። በስምምነት ስንስማማ ስምምነት ሁሉ ፈጣሪን ይገልጻል ብለን አናምንም። እኛ ፈጣሪን ምንም ነገር በባህሪ በሙላት ይገልጻል የሚል እምነት የለን። ምንም ነገር ፈጣሪን በሙላት ሙሉ ለሙሉ ፈጣሪ የሚገልጽ ነገር የለም። ነገር ግን ያ ቁጥሩ ምንድነው? የሰዎች ስምምነት ስለሆነ ቁጥር አንድ ማለት የቁጥሮች መጀመሪያ ነች። ከአንድ በፊት ያለችው ዜሮ ላይ ከዛ ምናምን ሰዎች ስለተስማሙበት በዛ ስምምነት ሌላ የለም በሚል አንድ ነው አምላካችን ብለን እናምናለን። ነገር ግን ያ አንዱ አምላካችን ሶስት አካል አለው ብለን እናምናለን። በአካል ሶስት ብለን እናምናለን። አምላካችን ልብ በይ፣ አምላካችን ምን አለው? ቃል አለው ብለን እናምናለን። አምላካችን ቃል አለው። አምላካችን ሕያው ነው ብለን እናምናለን። ሕይወት አለው ብለን እናምናለን። ስለዚህ ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። አምላካችን ሚዩት አይደለም፣ እንደኔና እንዳንቺ አይደለም ቃሉ። ነገር ግን ቃል አለው። ያ ቃሉን ደግሞ ልጅ ብለን እንጠራዋለን። ከእርሱ የተገኘ ከሱ የሚወጣ ነውና ልጅ ብለን ስንል በስጋና በደም እንደሚመጣው እንዳልሆነ ዮሐንስ ወንጌል
ምዕራፍ 1 ቁጥር 13 ላይ እኛ እንኳን የባህሪ የጸጋ ልጆች ስንሆን ምን ተብለን ነው የምንጠራው? በስጋና በደም አይደለም፣ እንደ ወንድ ፍቃድ አይደለም ይለዋል። ስለዚህ ከሱ የሚወጣውን ልጅ ብለን እንጠራለን። ይሄ ቁርአን እናንተ ለምሳሌ ያለ ቃል ነው ብላችሁ ታምናላችሁ፣ እሱም ፍጡር አይደለም ብላችሁ ታምናላችሁ። ኤኒዌይስ እዛ ውስጥ አልገባም። እኛ ደግሞ የአብ የባህሪ ቃሉን ልጅ ብለን እንጠራለን። ያ የባህሪ ቃሉ በስጋ ተገለጠ፣ የመለኮት ሙላት በዛ በስጋ ውስጥ ተገልጦ ይኖራል ብለን እናምናለን። ቆላስይስ ምዕራፍ 2 ቁጥር 9 ላይ የመለኮት ሙላት በሰውነት ውስጥ ተገልጦ ይኖራል ስለሚል ማለት ነው። እናንተ በተመሳሳይ ቁርአን ወረቀቱ ፍጡር ነው፣ ነገር ግን ቃሉ ፍጡር አይደለም ብላችሁ ታምናላችሁ። እንደገና በቂያማ ቀን ደግሞ ሰው ሆኖ ይመጣል ብላችሁ ታምናላችሁ። ኤኒዌይስ ብቻ እኛ ግን ያ ክርስቶስ ማርያምን ፈጠራት፣ ቃል ሁሉም ፈጠረ። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ፣ ሁሉ በማ በእርሱ ያለ እርሱ አንዳች ሆነ የለም ይላል። ሁሉ በእርሱ ነው የሆነው፣ ያለ እርሱ ደግሞ በዚህ ስንመለስ አንዳች ሆነ የለም ይላል። ቁጥር 14 ላይ ስትመጪ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ስጋ ተዋህዶ ተገለጠማ ቃል። ስለዚህ ሁሉም ፈጥሮ ስጋን አዘጋጅቶ በስጋ ክርስቶስ ተገለጠ። ክርስቶስ ማን ነው? ሰው። ክርስቶስ ማን ነው? የአብ ልጅ አምላክ ነው። የባህሪ ልጁ እንደመሆኑ ቃል ምንድን ነው? በይ አስቀድሞ ሁሉን የፈጠረ ስለሆነ በስጋ የተገኘው ክርስቶስ እሱ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን። ይህንንም ደግሞ ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 16 የሰውን ልጅ ማን ይሉታል ብሎ ጠየቃቸው ሐዋርያቶቹን። የሰውን ልጅ ብሎ ራሱን ቅድም እንዳልኩሽ ስለሚጠራ ማን ይሉታል አላቸው። ከዛ ምን አሉት? አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ ኤርሚያስ ይሉሃል፣ አንዳንዶቹ ከነቢይ አንዱ ነህ ይሉሃል አሉት። ኤልያስ የሚሉት ነበሩ፣ ኤርሚያስ ነህ የሚሉት አሉ። እንደ ሙስሊሞቹ ደግሞ ነቢይ ነህ የሚሉት አሉ። ከዛ ምን አላቸው? ከሶስቱ አንዱ ነኝ አላቸው። ነው ምን አላቸው? እናንተስ እኔን ማን ብላችሁ ነው የምታምኑት አላቸው። ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ አለው። አንተ ይሄ ስጋና ደም አልገለጸልህም የሰማዩ አባቴ እንጂ ብሎ የአብ የባህሪ ልጅ መሆኑን በማጽደቅ አንተ አለት ነህ፣ በአንተም ላይ ቤተክርስቲያንን እንሰራለሁ፣ የገሃነም ደጆች አይችሏትም ብሎ ቤተክርስቲያኑን መሰረተ ክርስቶስ ማለት ነው። ነቢይ ነኝ የሚለውን አላጸደቀም፣ ከነቢይ እንዳንዱ ስላልሆነ። ኤርሚያስ ኤልያስ የሚለውን አላጸደቀውም ማለት ነው። ስለዚህ ማንን ያጸደቀው? የአብ ልጅ የሚለው ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እስከ 18 ለዚህ ነው ራሱን ከእግዚአብሔር ጋር አስተካክሎ አባቴ እግዚአብሔር ነው ስላለ፣ አባቴ እስከዛሬ ይሰራል እኔም እሰራለሁ ስላለ ሊገሉት ፈለጉ ይላል። ስለዚህ የአብ የባህሪ ቃሉን ምን ብለን እናምናለን? ልጅ ብለን እንጠራለን። ሁለት አካል ከአብ ጋር። የባህሪ ህይወቱን ደግሞ ወይም እስትንፋሱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ ሶስት አካል ስንል ይሄንን ነው። ስለዚህ አምላካችን ሕያው ነው፣ ህይወት አለው፣ ቃል አለው ብለን እናምናለን። ከዚህ አንጻር ነው። ስለዚህ እናንተ ጋር እንዴት እንደምቆጥሩ ለእናንተ ልተወው ማለት ነው። አሁን ባወራቸው ላይ ብዙ ያስኳቸው እንትኖች አሉ፣ ግን ድጋሚ አንድ ጥያቄ ልጠይቅህ ነው ከይቅርታ ጋር። ኦኬ ማለትም እንደነገርኩ ቅድም አዳም ወደ ምድር ከተላከበት ማለትም መጀመሪያ ወደ ተፈጠረበት ወደ አፈር ከተላከ በኋላ ኢየሱስ በምን ያህል ርቀት ነበረ የመጣው? ከዛ በኋላ ወደ ሰው ልጆች ወደ 5500 ምናምን ዓመት አካባቢ። ኦኬ 500 ዓመት እንደ ትውፊታችን ማለት ነው። በዛ መሀል የነበሩ ሰዎች በዛ መሀል የነበሩ ሰዎች አይ ሚን ኦኬ አንዴ አብራራለህና በዛ መሀል የነበሩ ሰዎች ከዛ በኋላ ኢየሱስ መጥቶ ለሰው ልጆች ምንድነው ተሰቅሎ ነው። ከዛ በኋላ ያሉ እንትኖች አዳምን ጨምሮ ከአዳም እስከ ኢየሱስ ድረስ ያሉ ሰዎች አልዳኑ ማለት ነው። እንደነገርከኝ እንደ አስተምሮ ከሆነ አልዳኑ ቢኮዝ ኦፍ አልመጣም ነበረ በዛ ጋር። ከዛው አንተ እንደነገርከኝ እንደውም ከ500 ዓመት በኋላ መጥቶ ነው ለሰው ልጆች ኃጢአት ተሰቅሎ ምንድነው ሞት ከአስጨናቂነቱ ወደ ምንድነው የተቀየረው ወደ ብቻ ወደ አሪፍ ነገር እንትን የሆነው ከዛ በኋላ ነው እንደነገርከኝ። ሰው በዛ መሀል ያሉ ሰዎች በምንድን ነው የሚዳኙት? አይ ሚን ከዛ በፊት መጥቶ አልሞተላቸውም እስከና ኃጢአታቸው ነው የሞቱት። ቀደም እንዳልኩሽ ምን መሰለሽ
ዮሐንስ ወንጌል ምዕራፍ 17 ላይ ምዕራፍ 1 ቁጥር 17 ሕግ በሙሴ ጸጋ በክርስቶስ ይላል። ሰው በፊት ሕግ ነበረ፣ በሕግ ነበር የሚተዳደሩት። ያ ሕጉ ደግሞ ፍጹም ማድረግ አልቻለም። የመስዋዕትም ሲያቀርቡ የነበረው ዕብራውያን ምዕራፍ 7 ላይ ስትመለከች የእንስሳትን የኃጢአት ስርየታቸው የእንስሳት ደም ምናምን እየወሰዱ ነበረ። ያ ግን ሊመጣ ላለው ለክርስቶስ ጥላ ነበረ። እነሱ ሲያደርጉት የነበረው ለእውነተኛው ክርስቶስ ጥላ ነበረ። ጥላ ማለት የአንድ አካል እንትን ነው አደለ? ጠቋሚ ነው አደለ? ጥላ የሆነ ጥላ ስታይ የሆነ አካል እንዳለ ታውቂያለሽ። ስለዚህ በብሉይ ኪዳን የነበሩት እንዳለ ጥላ ነበሩ። ለሚመጣው ለክርስቶስ ምልክት ነበሩ። ለምሳሌ ዘፍጥረት ምዕራፍ 22 ላይ ስትመለከች፣ ዘፍጥረት ምዕራፍ 17 ላይ ስትመለከች የአብርሃምን ታሪክ ታገኛለሽ። አብርሃም ልጁን ሊሰዋ ወደ ሞሬ ተራራ ይዞ መሄዱ እግዚአብሔር ምን ፈልጎ ነው ልጁን ሊሰዋል የሚለው? ምን የሰው ደም እንዲህ እግዚአብሔር ፍላጎት አለው ማለት ነው። ይሄ በተመሳሳይ ቁርአን ላይም አለ። ሱረቱ ሰዓድ ላይ ሱራ 37 101 እስከ 107 ድረስ አብርሃምን ልጁን ሊሰዋ ይዞ እንደሄደ ይናገራል። ኤኒዌይስ ራንሰም እንደተደረገ በታላቅ እርድም እንደተቤዠው ይነገራል። በምን እርድ እንደሆነ ግን ቁርአኑ ግልጽ ባያደርገውም ማለት ነው። ኤኒዌይስ ግን መጽሐፍ ቅዱሱ እዛ ጋር የነበሩት አብርሃም አንድያ ልጁን ይዞ ሲሄድ፣ ወደ ተራራው ላይ ሲወጣ፣ በእንጨት ላይ ሲያስቀምጠው እነኛ ጠቋሚ ነበሩ ለአዲስ ኪዳን ማለት ነው። በተስፋ ሲጠብቁ ነበር ልልሽ ነው። በተስፋ ይጠብቁ ነበረ። ምልክቶች ነበሩ ለመዳን ያንን እየጠበቁ እንዲመጣ እየናፈቁ ነበረ። ስለዚህ አብርሃም ወደ ሞሬ ተራራ ይዞ መውጣቱ ክርስቶስ ለመሰቀል ወደ ጎልጎታ መውጣቱን ነው። እንጨት ላይ ልጁን እንጨት ይዞ መውጣቱ ክርስቶስ እንጨት ተሸክሞ በመስቀል ላይ መሰቀሉን የሚጠቁም ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ላይ ስትመለከች ቁጥር 58 አካባቢ አብርሃም ቀኔን አየ ሐሴትም አደረገ ይላል። ዘጸአት ምዕራፍ 33 ላይ ስትመለከች ወደ መጨረሻ አካባቢ ላይ ሙሴ እግዚአብሔርን ካላየውህ ብሎ ይለምናል ማለት ነው። እኔን አይቶኝ መኖር አይችልም፣ ነገር ግን በኋላ ታየኛለህ፣ በዋሻ ውስጥ ግባ ይለዋል እግዚአብሔር ማለት ነው። አለውኝ ክርስቲያን። ስለዚህ በዋሻ ውስጥ ግባ ይለዋል። በዋሻ ውስጥ ከገባ በኋላ ለምንድን ነው እሱ ምን ማለት ነው? አሁን አታየኝም በኋላ እንጂ ይለዋል። መቼ ነው በኋላ? ጀርባዬን ነው እንጂ ፊቴን አታየም ይለዋል። ምን ማለት ነው? በኋላ ታየኛለህ፣ በስጋ ስገለጥ ታየኛለህ፣ አሁን ግን ማየት አትችልም። ስለዚህ ሙሴ አየው ወይ ታዲያ እግዚአብሔርን? በሚገባ ማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 1 እስከ 6 ወይም እስከ 7 አካባቢ ላይ በደብረ ታቦር ላይ እግዚአብሔር ሲገለጥ ኤልያስ፣ ሙሴ ይመጣሉ። ሙሴ ያየዋል ያኔ ማለት ነው። ዋሻ ውስጥ ግባ ለምንድን ነው ያለው? ትሞታለህ፣ ጎሬ ውስጥ ትገባለህ፣ ነገር ግን በደብረ ታቦር ላይ ታየኛለህ፣ በኋላ ታየኛለህ፣ ጀርባዬን ታያለህ ማለቱ በኋላ በስጋ ስገለጥ ታያለህ ነው። ስለዚህ ምን ልልሽ ነው? አስቀድሞ ከክርስቶስ በፊት የነበሩት ምንድነው? በተስፋ ይጠብቁ ነበረ። ኢሳያስን ልስጥሽ ተጨማሪ። ኢሳያስ ምዕራፍ 53ን አንብቢው። ስለ ክርስቶስ ደረቅ ወንጌል ይባላል። እንደውም ልክ እንደ ወንጌል ነው የጻፈው። ክርስቶስን በአካል እያየው የጻፈ ነው። በወንጌል ላይ የተፈጸመውን የጻፈ ነው ይመስለው ትንቢቱ። ኢሳያስ እንግዲህ ክርስቶስ ከመወለዱ ወደ 700 ዓመት በፊት የነበረ ነው። ሰለሞን በተመሳሳይ እንትና መዝሙረ ዳዊት እንደዛ ምዕራፍ 22ን ስታነቢ እንዴት እንደተሳለቁበት እንዴት እንትን እንዳሉት ዳዊት የጻፈው ማለት ነው። ስለዚህ በትንቢት ጌታ ጌታዬን እስኪል ድረስ በቀኜ ተቀመጥ አለው እስኪል ድረስ ክርስቶስ ያንን ኮት አድርጎ ያመጣዋል። ለእኔ የተናገረ ዳዊት ብሎ ማለት ነው። ስለዚህ በተስፋ ይጠብቁ ነበር። ታዲያ ድነታቸው እንዴት ነው ካልሽን ሉቃስ ወንጌል ምዕራፍ 16 ላይ የአብርሃምን ታሪክ እናገኛለን። አንድ ባለጸጋና አልዓዛር የሚባል ደግሞ አንድ ድሃ ይሞቱና ሁለቱ ይሞታሉ። ድኗል አልዳኑም እንደሚለው ማሰሪያውን ልስጥሽ። ባለጸጋው በጣም ባለሀብት ነው። ድሃው ደግሞ አልዓዛር የሚባለው የሚበላው የሌለው ነው። ይሄ ባለጸጋው ሁሉ ሞልቶለት ለውሾቹን ጋር የተረፋቸው ነው። ይሄ ድሃው ደግሞ ከውሾቹ የሚበሉት ተርፎ መብላት ይመኝ ነበረ አጥሩ ስር ቁጭ ብሎ። ከዛ ሁለቱም ሞቱና ባለጸጋው ወደ ሲኦል ሄደ፣ ድሃው ደግሞ ወደ አብርሃም እቅፍ ሄደ። ከዛስ ይሄ ባለጸጋው አሻቅቦ በአብርሃም እቅፍ ያለውን አልዓዛርን እያየ ውሃ እንኳን ይለምን ነበር፣ ተቃጠልኩ እያለ ማለት ነው። ተቃጠልኩ እያለ ይለምን ነበረ። ከዚህ ምን እንረዳለን? በብሉይ ኪዳን የነበሩ ጻድቃኖች በአብርሃም
እቅፍ ነበሩ። ኔምለስ በአብርሃም እቅፍ ነበሩ። በሲኦል ውስጥ የሚቃጠሉ ሳይሆን በአብርሃም እቅፍ ነበሩ። ውችዝ በጸጋ ተጠብቀው ዶግ በሲኦል ቢሆንም እሳቱ ማይነካቸው ቦታ ነበሩ፣ ቅርብ ቢሆኑም። ስለዚህ ክርስቶስ ከሞተ በኋላ ስለነሱ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17-18 ክርስቶስ በስጋ ሲሞት ሄዶ በወይን እንኳን ላሉት ወንጌልን ሰበከላቸው። ስለዚህ ወደ መንግስቱ ወደ ገነት አመጣቸው ማለት ነው። ሜይ ቢ ጥያቄሽን ካገኘሁትና ከመለስኩት በእናንተ አሁን ሲሞቱ የት ነው ምናምን ብልሽ ሌላ ነገር ነው። የመቃብርን ቅጣት አለ። አሁንስ የና ያሉት ብዙ ብዥታዎች ስላሉ እናንተ ጋር እሱን አለፍኩት። ሜይ ቢ ሌላ ጥያቄ አለሽ ወይንስ እዚህ ጋር አልተመለሰልሽ አለ? ቅድም በወራሁ ላይ ነው ያልገባኝ። ምን ላይ ጥያቄ ነው? እዛ ሆኖ እንትን ሊላቸው ማለትም መጀመሪያውን ያልማራቸው ኢየሱስ ክርስቶስ ለምን ወደ ምድር መጣ በሚለው ጠየቅኩ ላይ ማለት ነው። እዛ ሆኖ ያልማራቸው ምክንያቱ ሰይጣን የሰውን ልጅ ነበር ያሸነፈው፣ በሰው ልጅ ሊሸነፍ ይገባ ስለነበረ ነው የመጣው ብለኝ ነበር አይደለ? ካልተሳሳትኩ። ኦኬ። ስለዚህ ኢየሱስ ሲወለድ በድንግልና ተወልዷል። እና ሲወለድ እንደ ሰው ነበረ ማለት ነው አይደል? ሰው ብቻ ግን አይደለም። ሰው ነው። በሌላ ትረዳብኝ ኦልሬዲ ሰው ነው ወይ? አዎ ሰው ነው። ሰው ተብሎ ይጠራሉ። ያው ሰው ተብሎ ይጠራል። ያ ማለት ግን ሰው ብቻ አይደለም እና እሱስ ራሱን ቅድም ምን ብዬሻለሁ? የሰው ልጅ ሰው እያለ ራሱን ይጠራል ብዬሻለሁ። መለኮት የተዋሃደው እንደመሆኑ ሉክ ፊልጵስዩስ ምዕራፍ 2 አንዴ ክፈተው ክርስቲያን ቁጥር 4-7 አካባቢ በስጋ የተገለጠ አምላክ ነው ስልሽ ምን እያልኩሽ ነው? እሱ ፍጹም አምላክ ነው። ያ ፍጹም አምላክ የሆነው ቃል ብቻ የነበረው በመጀመሪያ ቃል ብቻ ነበረው፣ ነገር ግን በስጋ ተገለጠ። በስጋ ሲገለጥ ያ የተገለጠው ደግሞ የሚመስል ሳይሆን አንቺ ያለሽን የሰው ባህሪ ያላቸውን እዞ ተገለጠ ማለት ነው። ነገር ግን ተዋህዶን በደንብ ታሳቢ አድርገን ማለት ነው። እንደዚህ ላለው እርሱ በእግዚአብሔር መልክ ሲኖር ሳለ በማን መልክ ይላል እህታችን? በእግዚአብሔር ላለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም አለ። በማን መልክ ቢኖረውን? በእግዚአብሔር። ነገር ግን አለ የባሪያን መልክ ይዞ የማን መልክ አለ? የባሪያ በሰውም ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ልብ በይ፣ መለኮት የሚሞት የሚራብ የሚጠማ አይደለም። ግዙፍ የሚጨበጥ የሚዳሰስ የሚዘረጋ የሚታጠፍ አካል ያለው አይደለም መለኮት። ነገር ግን የሚታጠፍ የሚጨበጥ የሚዳሰስ የሚታይ የሚደክም የሚመታ የሰውን አካል ተዋሃደ ማለት ነው። ቃል መለኮት እሱን ተዋሃደና ተገለጠ። ስለዚህ እሱን ማን ብለን እንጠራለን? ሰው አምላክ ብለን። አምላክ ሰው የሆነ አምላክ ማለት ነው። ሰው የሆነ አምላክ። ኦኬ እሺ። ማለትም የእግዚአብሔር ቃል ኢየሱስ ነው ማለት ቃሉ ነው። ኦልሬዲ ስጋ ለብሶ እንደ ሰው ሆኖ መጥቶ ነው። እሺ መጽሐፍ ቅዱስስ ምንድን ነው? መጽሐፍ ቅዱስ እግዚአብሔር እስትንፋስ ያለበት በሰዎች የተጻፈ ለሰዎች መመሪያነት የሚያገለግል ነው። የዚህኛው ላይ ምንድነው አሁን እናንተ ጋር ቁርአን ያለ ቃል ነው ብላችሁ የምታምኑት በተመሳሳይ ላይ አሁን ለምሳሌ ቁርአንን እንዴት ነው የምትረጁ ብልሽ ፍጡር አይደለም ብለሽ የምትረጁ ወረቀቱ እሷ ብልሽ ፍጡር ነው እንደምትይኝ ኦብቪየስ ነው። ወረቀቱን ልንዳስሰው ልንይዘው ምንችል ነው። ነገር ግን ቁርአኑን አንስቼ ፍጡር ነው ፍጡር አይደለም ብልሽ ምንድነው ምላሽ? እዚህ ጋር እያነጻጸረን አይደለም ብያለሁ። ያ ለዛን አስቸጋሪ የሚሆንብሽ አይሽ። የእናንተን ኮንሰፕቱ በደንብ ከተረዳችሁት እኛ ጋር የመጠየቅ በጣም ቀላል ነው። ምክንያቱም አይደል ነው አቂዳሽን አላቅም አታሪ ከሆንሽ ሀንበሊን አቂዳ የምትከታይ ከሆነ ለፍዙ ጭምር ፍጡር አይደለም። ከዛም በቂያማ ቀን ደግሞ እንደገረጣ ሰው ሆኖ ይመጣል። ሰው ሆኖ ማለት ነው። ኤኒዌይስ እሱ ፍጡር አይደለም ተብሎ የሚታመነው እኛ ጋር ስትመጪ ይሄንን እንትን ካልሽ ብዙ የሚከብድ ነገር ያለ አይመስለኝም።
የእናንተን ይህንን ከተረዳሹ። ስለዚህ እኛ ጋር ምንድን ነው የአብ የባህሪ ቃሉ ክርስቶስ ነው። ረዳው መጽሐፍ ቅዱስ ሎክ እግዚአብሔር እንዲረዳ ቀጥሽ ማለት እንድረዳህ ነው። ማለትም መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው ማለት ኢየሱስ ክርስቶስ ፈጣሪ ነው ብላችሁ እስካመናችሁ ምድር ላይ በነበረበት ጊዜ ያደረጋቸውን ነገራቶች ናቸው እንደ መመሪያ ሰዎች ሐዋርያቶች ጽፈው ያስቀመጡት አይደለም። እሺ which means ኢየሱስ ቃል ነው የኢየሱስ ቃል ነው ማለት እንችላለን። ምክንያቱም ተግባሩ ስለነበረ ማለት ነው። ምክንያቱም ፈጣሪ ነው ብላችሁ ታምናላችሁ። ምድር ላይ ሲኖር ቃሉን ነበርና ሲኖር የነበረው እሱ ሲያልፍ ምን አደረጉ? ቃሉን ጻፉት፣ ማለትም ተግባሩን ጻፉት፣ ወደ ቃል ቀየሩት። ይሄ የሱ እንደ ቃል ነው የምትወስዱት አይደል? ያ ልዩነቱን በደንብ እዚህ ላይ አለየሹም ማለት ነው። እናንተ እኮ ያልሽው ቃል በቃል ከዛ የመጣ ፍጡር አይደለም ስትሉ አካላዊ አድርጋችሁት ነው። እኛ ደግሞ ምንድነው እሱ እግዚአብሔር መለኮት ሎክ ምን አለው ብለን እናምናለን። ከፍጡራን ጋር ኮሚኒኬት ያደረገበት ቦርፎሪኮን የሚባል ቃል አለ። እናንተ ጋር አይታወቅም። ቦርፎሪኮን አለ፣ አትሪኮን አለ። ሁለቱ ናቸው አይደለ? ቦርፎሪኮን እና አትሪኮን አለ። ስለዚህ አካላዊ የምንለው ምንድነው? ወልድም ብቻ ነው። ስለዚህ ከፍጡራን ጋር ኮሚኒኬት ያደረገበትን ቦርፎሪኮን በሚለው ነው። ነቢያቶች ጋር ኮሚኒኬት ያደረገበት ቦርፎሪኮን በሚለው ነው። እሱ ደግሞ ምንድነው? ድርው ነው እንጂ አካላዊ ነው ብለን አናምነው። ቦርፎሪኮን በሚለው ቃል ነው። ምንድን ነው ማለት ቀጥታ ተርጓሚው ቃላዊ ተርጓሚው ቦርፎሪኮን ማለት አካላዊ ያልሆነ ማለት ነው። ስለዚህ አካላዊ ካልሆነ ያ ማለት ቦርፎሪኮን እኛ ጋር የቃል ልዩነት አለ። እሺ ስለዚህ ቦርፎሪኮን ማለት እግዚአብሔር ከፍጡራኑ ጋር ኮሚኒኬት ያደረገበት ለነቢያቶቹ ያስተላለፈበት መልእክት ቦርፎሪኮን ይባላል። እናንተ ጋር ያለው አካላዊ ቃል ነው፣ እኛ ጋር ቦርፎሪኮን ነው። አንድም አታመጭልንም ምን አካላዊ ቃል ነው የሚል ማለት ነው። ስለዚህ ከነቢያቶቹ ጋር ኮሚኒኬት ያደረገበት ቦርፎሪኮን ይባላል። የእናንተ ደግሞ አካላዊ ቃል ይባላል ማለት ነው። ልዩነት አለው፣ አይገናኝም ማለት ነው። ስለዚህ እናንተ ጋር አሁን ስንመጣ ምንድነው እሱ አካላዊ ቃል ከሆነ ለምሳሌ ቁል ሁወ አሐዱ አሐድ ስል ይሄን የሰማሽው ፍጡር ነው ፍጡር አይደለም? ቁል ሁወ አሐዱ አሐድ ብዬ ስል የሰማሽው ነገር ፍጡር ነገር ነው ወይንስ ፍጡር አይደለም? ቃል ነው የሰማሁት። ፍጡር ነው ፍጡር አይደለም? ምን ማለት ነው? ግልጽ እኮ ነው። ፍጡር ነው ፍጡር አይደለም? አሁንም ወደ ሌላ እየሄድክ ነው። እዚህ ጋር እያነጻጸርክ ነው። በቀላሉ እኮ ነው፣ ቀላል ጥያቄ እኮ ነው የጠየኩሽ። ቁል ሁወ አሐዱ አሐድ ብዬ ስል ፍጡር ነው ፍጡር አይደለም? ምኑ ነው ፍጡር? ቃል ነው እየሰማሁ ያለሁት ፍጡር ነገር ነው። ምክንያቱም ከሁለት አንዱ ነው የሚሆነው እኮ በቃ የሰማሽው ነገር ወይም ፍጡር ነው ወይም ፍጡር አይደለም።